ሄሎ ጤና ይስጥልን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ በያላችሁበት ሰላማችሁ እጅግ የበዛ ይሁን በጣም ረዘም ይላል ጊዜ ጠፍቻለሁ በቪዲዮም በላይቭ ቀጥታ ስርጭትም አልተገናኘንም በተለያዩ ምክንያቶች ነው ሊሆን ይችላል በድጋሚ ለዛ ከፍተኛ ይቅርታ በመጠየቅ ዛሬ ጀምሮ መመለሴን ለመግለጽ ወዳለሁ በዋናነት እንግዲህ ሰሞኑን በተለያዩ ሚዲያዎች በመሃል ሚዲያ ጭምር እንደተከታተላችሁ የተለያዩ የማህበራዊ ሚዲያዎች ላይም እንደተከታተላችሁ የኢትዮጵያ መከላከያ ሰራዊት ትልቁ አካል የሆነው የሰሜን እዝ የተካደበት ቀን በሰፊው ሲከበር ሲታሰብ ነበር የክህደት ቀን ምናልባትም በአለም ላይ ለመጀመሪያ ሊሆን ይችላል በኢትዮጵያ ዴፊኒትሊ የመጀመሪያ በዓል ነው ያከበርን የምንገኘው የክህደት በዓል ሲጠብቅ የነበረው ወገኑን ሲከላከል የነበረው ለ20 እና ከዛ በላይ አመታት ወጣት ሆኖ ገብተው ጎልማሳ ሆኖ የወጡበት በጉድጓድ በቀበር ጉድጓድ በመሆን ሲከላከሉለት እርሻ ሲያርሱለት ትምህርት ቤት ሲገነቡለት ጤና ጣቢያ ሲሰሩለት መንግስት ጠርጉለት የነበሩት ወገኖቹ ውስጥ የበቀለው ክፉ ኃይል ከድቶ ለጆሮም የሚከብድ ለአይንም የማይቻል ለማሰብ ቃላት የማይገልጹትን ትልቅ በደልና ግፍ የፈጸመበት ቀን ነው እኔ በጣም ኢሞሽናል የሚያደርግ እውነት ለመናገር በየአመቱ ሲታሰብ ይገኛለው ባልገኝ የሚመርጠው ቀን ነው ከሰማነው ከሆነው ትንሽ እንደሰማነው የተነገረን እጅግ ጥቂቱ ነው የተደረገብን ግን ከዛ በላይ ነው ይህ ለጭካኔው ወደር ያልተገኘለት ለክፋቱ አቻ ያልተገኘለት የህይወት ቡድን ለግማሽ ክፍለ ዘመን በትጥቅ ትግል ኢትዮጵያን ሲጎዳ ሲበድል ለባዕዳን ሲላላክ የነሱን ፍላጎትና መሻት ሲያስፈጽም ነው የኖረው መንግስት በሆነም ጊዜ የኢትዮጵያን ታላቅ አገራዊ ጥቅም አሳልፎ በመስጠት አገርን በማስገንጠል የረጅም የታሪክ ባለቤት የሆነውን የወደባችንን በማሳጣት የሚታወቅ ነው የነበረው ከስልጣን ከተወገደም በኋላ ምናልባትም የትም ዓለም ታይቶ የማይታወቅ መልኩ ያልተቋረጠ በበቃኝ እስኪሸነፍ ድረስ ባልተቋረጠ ሁኔታ ሀገራችንን ሲወጋ የነበረ ነው የዛ አንዱ የመጀመሪያው ትልቁ ሴራ የተገለጠበት የዛሬ 5 አመት ጥቅምት 24 ማክሰኞ ምሽት ነበር እንግዲህ ያ ምሽት በሰፊው ታስቧል እዛ ላይ በበቂ መልእክቶችም ተላልፈዋል መልእክቶቹ እስካሁን ያነጋገሩ ነው ያሉት በሚገርም ሁኔታ ሰብአዊ ቀውስ በከፍተኛ ሁኔታ በኢትዮጵያውያን በዋናነት በትግራይ ህዝብ ላይ ደርሷል የንብረት ውድመት መሰረተ ልማት መውደም አካል መጉደል ይህ ነው የማይባል ግፍና በደል የተፈጸመው አንድ አይደለም ሁለት አይደለም ሶስት አይደለም ከዛ በላይ ጊዜ ነው ተደጋጋሚ ሙከራ ያደረገ የተሸነፈው ከዛ በኋላ በፕሪቶሪያ ስምምነት የተቋጨውን ያን የግፍ ምዕራፍ እንደገና ለማደስ ተዘጋጅቶ አንዳንድ እንቅስቃሴዎችን ያደረገን ያለው እንደሰማችሁት ሐራ መሬት ብለው ካሉት የቀድሞ የትዴፍ ታጋዮች አሁን ደግሞ የትግራይ ሰላም ኃይል ከሚሉት ጋርም ከትላንት ጀምሮ ትንኮሳ ላይ ነው ያለው በትንኮሳው አይቀጡ ቅጣት መቀጣቱን ከቲፒኤፍ መግለጫ ለመስማት ሞክር ያለው አሁን ደግሞ እርስ እየተገዳደለ ነው ያለውና አንዱ አስገራሚው ነገር እሱ ነው ያነሰ መጥቶ እስከመጨረሻው እስትንፋስ ድረስ ገሎ መሞትን አጥፍቶ መጥፋትን እንጂ ሌላ መንገድን ማየት ያልፈለገ ምናልባትም ተፈጥሮው ያልሆነ ከጦርነት ውጪ ሌላ አማራጭ የማይታየው ለሰላም የታወረ አንዳንድ ሰዎች አሉ ከለር መለየት የማይችሉ አይደለ ልክ እንደዛው ቲፒኤልኤፍ ሰላምን መለየት አይችልም መነጽር ቢያደርግ የሚታየው ጦርነት ነው አይኑን ቢገልጥ የሚታየው ጦርነት ነው አይኑን ዘክቶ ቢያልም ብቃጅ ጦርነት ነው በጦርነት ተወልዶ በጦርነት አድጎ በጦርነት ያረጀ ነው እንግዲህ በጦርነት ሊሞት የተዘጋጀ ድርጅት ነው ያ ድርጅት እስካልተነቀለ ድረስ በአፍሪካ ቀንድ ሰላም አይገኝም ያሉት ፊልድ ማርሻል ብርሃኑ ከዚህ ተነስተው ይመስለኛል በጣም ትክክለኛ ነው ምናልባት ብዙ ምህረት ተደረገለት ብዙ እድል የተሰጠው ብዙ ተደረገለት ድርጅት ቢኖር ቲፒኤልኤፍ ይባላል ብዙ የበደለንም ብዙ የጎዳንም ምናልባትም ከጣሊያን በላይ የጎዳን ከጠላት በላይ የጎዳን ከግብጽ በላይ የጎዳን ከሻቢያ በላይ የጎዳን ወደፊትም በእኛ ላይ ከሚቃጣው ማንኛውም ግፍና በደል ካለ ወረራ ካለ ክፉ ሐሳብ ካለም የሚወዳደር ሊኖር አይችልም ያን ጉዳት የጎዳን ነው ግን ደግሞ ተደጋጋሚ ምህረት ተሰጠው ነው ምናልባት አንዳንዶቹ ከዛ ክፉ ተግባራቸው ክፉ ሴራቸው ተመልሰው ዛሬ በተቃራኒ ቆመው ሀገርና ህዝባቸውን ለመታደግ የሰሩ ስናይ ተገቢ ምህረት ነው ልንል እንችላለን
እንደነ ጌታቸው ረዳን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ እያደረገ ያለው ነገር ስታዩ የቀድሞ የኤታማዦር ሹም የነበሩ ጀነራል ጻድቃንን ስታዩ ሌሎችም አሁን በትምህርት ሚኒስቴር ዳታውን ያሉ ፕሮፌሰር ክንዲያ ሌሎችንም ስማቸውን ብንጠቅስ ዛሬ በተሻለ ስፍራ በተሻለ ተግባር ላይ የተንቀሳቀሱ ነው ያሉት። ነገር ግን ጦርነቱን አውጀው ያሰለጠኑትን ያሳደጉትን ሰራዊት ገድለው በጥይት አላልቅስል መኪና ፈጭተው ጡት ቆርጠው አካል አጉድለው የተረፈውን ራቁቱን ሰው ሀገር ሰደው በእጃቸው ያለውን እንደ እንስሳ ከተማ ለከተማ አንከራተው ሲያበቁ የትግራይ ወጣት በሚሊዮን እንዲረግፍ አድርገው እንደገና ደግሞ ዛሬም ለአዲስ ጦርነት የተዘጋጁ ነው። ምግበይ ከዛ አንዱ ነው። ስለ ምግበይ እንግዲህ ፊልድ ማርሻሉ በግልጽ ተናግረዋል። እርቅ ሲፈጠር ሮጦ የመጣ እሱ ነው። ታክሞ ውጭ ሀገር ሄዶ ጦርነት መቆሙ ተገቢ ነው ብሎ ከመጣ በኋላ ደግሞ አስመራ ሲሄድ ሐሳቡን የቀየረ ሰው ነው። ምናልባት እሱና ልጆቹ አይሞቱም በዚህ ጦርነት። በቅርብ ወራት ውስጥ እንደሰማ ነው በቂ መኖሪያ በዱባይ የገዛ ነው። እንግዲህ አዲስ አበባ ያሉትን ንብረቶች እንዴት አድርጎ እንደሚሄድ ባይታወቅም ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ሁሉም ጀነራሎች ማለት ይቻላል አሁን ላይ ለውጊያ የተዘጋጁ ያሉት ከሞት የተረፉ ናቸው። በመከላከያ እጅ የነበሩ ናቸው። መከላከያ እንደ ትልቅ ተቋም የፕሪቶሪያን ስምምነት ሰነድ አክብሮ በሰላም ያቆያቸው ናቸው። ነገር ግን ዛሬ ያ ስህተት ነው ወይ እስኪባል ድረስ ሊያደርስ የሚችል ክፉ ሴራ ከጠላት ሀገር ጋር በመሆን እየሰሩ ነው ያሉት። ሰሞኑን በሚደርሰኝ መረጃ ምናልባትም ነዳጅ ደብቀው እየሞሉ ከፋኖ ጋር በቅንጅት ለመስራት የተዘጋጁ ነው ያሉት። ያ ነገር ይሳካል አይሳካም አብረን የምናየው ነው የሚሆነው። እንግዲህ በዋናነት በዚህ በዓል አከባበርን ምክንያት ማድረግ ጠቅላይ አዛዥ የጦር ኃይሎች አዛዥ ኤታማዦር ሹም ፊልድ ማርሻል ብርሃኑ ያስተላለፉት መልእክት ከዚህና ከዚህ ጋር የተያያዘ ነው። ምናልባት በቦታው ተገኝቼ ስለነበረ ሁሉም ከዚህ ጋር የተያዘ ነገር ብቻ አይደለም የተነሳው። ምናልባት ባነሮችን አይታችኋል ብዬ አምናለሁ። ካላያችሁም ይህንን የበዓል ጉዳይ ከወደብ ከአሰብ ሳይሆን ከቀይ ባህር ጉዳያችንም ጋር አገናኝተዋል መከላከያ ሰራዊታችን። ምናልባትም ይሄ ዘመን በባንዳና በባዳ ትብብር የደረሰብን በደል ሁሉ የምንሰብርበት ነው። አንዱ የጂኦግራፊ እስረኝነታችንን የምንሰብርበት ነው የሚል ባነርም ተለጥፎ ነበረ በበዓሉ መከበሪያ ስፍራ። ምናልባት ትኩረቱን የሳበው የጥቅምት 24ቱ ክህደት ነው። ምናቀው ስላልሆነ ማለት ነው። ምናከብረውም ምናቀውም የምንታወቅበትም አባቶቻችንም የሰጡን የድል በዓልን ነው ምናቀው። የድል በዓል ያሸነፍንበትን፣ ያንበረከክንበትን፣ የሰበርንበትን ወራሪ ሆኖ የመጣውን ቋምጦ የመጣውን መምጣቱን ብቻ ሳይሆን ማሰቡን እስኪጠላ ድረስ ወገበ ዛላውን የመታንበትን ነው። ነጭ ይሁን ጥቁር ብዙም ልዩነት የለንም እኛ ለመምታት። ይሄኛውን ለየት የሚያደርገው እንግዲህ ወንድም አንድ ዩኒፎርም የለበሰ አንድ ጉድጓድ ውስጥ ለ20 ዓመት የኖረ አብሮ የተዋጋ የቆሰለ ቁስሉ የታሸለት የጎረሰ እጅ ነው መልሶ የነከሰውና እንደዚህ ታይቶ አይታወቅም።
ኢትዮጵያ ውስጥ ብዙ ግጭቶች አሉ፣ የእርስ በርስ ግጭት። ይሄን ለየት የሚያደርገው የእርስ በርስ ግጭት ስለሆነ አይደለም። የእርስ በርስ ግጭት አለ። ህወሓት ራሱ ከመንግስት ጋር ሲዋጋ ነበር። እሱ ይወጋለሁ። ሻዕቢያ ይዋጋ ነበር። ገንጣይና ተገንጣይ ቡድን ወጋለሁ። ተሳክቶለት ሀገር ሆኖ ወጥቷል። ይቀጥላል አይቀጥልም እሱ ሌላ ጉዳይ። ኦነግ የሚባል አለ 50 ዓመታት ዛሬም ያላቆመ አለ። አሁን አዳዲስ የመጡ የሰፈር ጥቃቅንና አነስተኛ እንደነ ፋኖ አይነቶች አሉ። ይለያል፣ ይታወቃል። እንደዚህ ቤትም ሀገር ላይ ብዙ ሀገር አለ። ወደፊትም ሊኖር ይችላል። ሽፍታ፣ ስልጣን ፈላጊ፣ በሰላም የማይችል፣ በድርድር የማይችል፣ በሰጥቶ መቀበል የማይችል፣ ፖለቲካዊ ብስለት የሌለው፣ ሁሌም በጡንቻ የሚያምን ሊኖር ይችላል። በቃ ሌላ ተቃራኒ አካል ሆኖ ነው የሚዋጋው። ትዘጋጃለህ፣ ትመታለህ ወይ ትመታለህ፣ ታሸንፋለህ ወይ ትሸነፋለህ። ይህን ለዩ የሚያደርገው አንድ ዩኒፎርም ለብሶ አንድ ጣሪያ ስር ተኝቶ አንድ ስራ ሰርቶ ወገኔ፣ ወንድሜ፣ ወዳጄ፣ ዘመዴ ተባብለው አበልጅ ሆኖ ሲያበቃ ያደረሰው ክህደት ነው። ወታደር እንደዛ አይደረግም። ጀግና እንደዛ አይደረግም። ያን ታሪክ ነው ያየነው። ያን ታሪክ እንግዲህ እንዳይደገም ነው የምንፈልገው። ልጆቻችን ያፍራሉ በዚህ ታሪክ፣ እኛም እናፍራለን። ምናልባትም ዓለም የሚያፍር ታሪክ ነው የሰራ ነው። ያ ታሪክ የሚታወሰው ለማልቀስ ብቻ አይደለም፣ የሚታወሰው ለመኮንን ብቻ አይደለም፣ የሚታወሰው እንዳይደገም ነው። ይሄ ነውር እንዳይደገም ነው። ይሄ ክፋት እንዳይደገም ነው። ይሄ ሴራ እንዳይደገም ነው። እንግዲህ ይሄ መታሰቢያ ነው። አስቸጋሪው ነገር በዚህ አለመቆሙና እንደገና ሌላ ደም አፋሳሽ ጉዳይ ውስጥ ለመግባት እነ ምግበይ እነ ማንጁስ የተዘጋጁ መሆኑ ነው። እንግዲህ ነፍሳ ማንጁስ ወዴት ያደርሳል የሚለው የሚታወቅ ጉዳይ ነው። ዛሬ ሁሉ ነገር ከእጃቸው ወጥቶ ታጣቂ ለሁለት ተከፍሎ ካድሬው ለሁለት ተከፍሎ ህዝቡ ሙሉ በሙሉ እምቢ ብሏቸው መተማመኛቸውን አዳህሎ ማረፊያ መሸሸጊያቸውን አስመራ አድርገው ነው የተነሱት። የአስመራው ሽማግሌ ደግሞ እሱ ራሱ መተማመኛና ጋሻ ፈልጎ ፈርዖንን ደጅ በሚጠናበት ወቅት ላይ ነው የምንገኘው። ኢትዮጵያ ደግሞ በተቃራኒው የበረታችበት፣ የጠነከረችበት፣ የተዘጋጀችበት፣ የፈረጠመችበት ከሀገር ውስጥ ጉዳይ አልፋ ባህር የጠየቀችበት፣ ባህር ጥያቄዋን ደግሞ በሰላም የጠየቀችበት፣ ካልሆነ በሳይፍ በባሌ የጠየቀችበት፣ ካልሆነ በቦሌ ስም ልትሰጡ ትችላላችሁ። በፈለገው ጉዳይ የኢትዮጵያን ተፈጥሯዊ ታሪካዊ መብቷን ድንበሯን ሉዓላዊነቷን የጣሰ ተግባር የምትቀለብስበት ዘመን ነው። በዚህ ዘመን ላይ ከፊቷ የሚቆም ሁሉ ይደቃል። አሁን ላይ ማንጁስም ይሁን ምግበይም ይሁን ብቻውንም ቢመጣ ሰይጣናዊውን ሻዕቢያ ተደግፎም ይምጣ የምን ጊዜም ጠላታችንን ተልእኮ ተሸክሞ ይምጣ የምን ጊዜም ጠላታችን ፈርዖኖች ፊት ለፊት ስለማይገጥሙን ገጥሞ ሞክሮ ስለተሸነፉ መቼውንም ቢሆን የተማሩት ትምህርት ኢትዮጵያን ፊት ለፊት መግጠም እንደማይቻላቸው ፈርዖኖችን ቢጠይቁ ኢትዮጵያ ምንም እንደማይሳላት ነው የሚያውቁት፣ እንደሚያሸንፉ ነው የሚያውቁት። ስለዚህ ነው እኛው በእኛ ሊያታግሉን የፈለጉት። ፊት ለፊት ሞክረዋል፣ አልቻሉንም። እንደ ህግደፍ መሪዎች የሚፈራ መሪ ኢትዮጵያ የላትም። እንደ ህግደፍ ወታደር የሚፈራ ወታደር ኢትዮጵያ የላትም። የነዛ ተልእኮ ተሸካሚ ሆነ ስትመጣ የሚወርደው ቁጣ ለላኪው የሚወርድ ቁጣ ስለሆነ ልትቋቋመው አትችልም። ምናልባትም ህግደፍና ሻዕቢያና ወያኔ ጥምረት ፈጥሮ ሲመጡ የሚያርፈው ምትከባድ የሚሆነው ለዛ ነው። እስካሁን ኢትዮጵያ ምላሽ እየሰጠች አይደለችም። ትንኮሳውን ቀልብሳ ነው እየቆመች ያለች። ከፋኖ ጋር ተቀናጅተው ህግደፍም ይሁን ወያኔ የሰሩትን ስራ ለዛች የሚመጥን ቅጣት ነው። ዛሬም ባይዘወይ ቴሌግራም ግሩፕ ላይ መሃል ሚዲያ በሚለው ገብታችሁ እዩ። ፋኖ ዛሬም ማይቀጥቆት ተቀጥቷል። ከዛ አላለፈም፣ ይመጣል፣ እምሽክ ይደረጋል፣ ይሄዳል። ወንበዴ እንደዛ በልኩ ይሰጠዋል፣ ይሄዳል። አንድ ቀን ግን ያ ቀን መቼ እንደሆነ አንድ ቀን ያ ቀይ መስመር ተብሎ በኢትዮጵያ መንግስትና በኢትዮጵያ መከላከያ ሰራዊት የተሰመረበት ያቺ መስመር የቱ መስመር እንደሆነች እኔም አላቅም፣ እናንተም አታውቁም፣ ጠላቶቻችንም አያውቁም። ያቺ መስመር ታለፈች ቀን ምናልባት እንደ ጥቅምት 24 ስራ የሰራችው ቀን ጽዋው የሞላችና መፍሰስ ጀመረች ቀን ግን አናብስቶቹ ድምጻቸውን ሳይሆን ቁጣቸውን ያሰማሉ። ያኔ
ወያኔን ህግደፍ አያድነውም። ህግደፍን የፈርዖን ጓዳ አይደብቀውም። ጥቃቅንና አነስተኛ በውሽንፍር የሚደቅ ነው። በጭረት የሚወድቅ ነው። በዚህ ሰዓት ላይ ኢትዮጵያዊ ሆኖ ኖማተር የፖለቲካ ልዩነት፣ የሀሳብ ልዩነት፣ የፓርቲ ልዩነት፣ የሃይማኖት ልዩነት፣ የብሔር ልዩነት ምንም ይሁን ምን አንድ ኢትዮጵያዊ ነኝ ብሎ ራሱን የሚጠራ የኢትዮጵያዊነት መገለጫ ዶክመንት በእጁ ያለው በኢትዮጵያ ምድር የሚኖርም ይሁን በባዕድ ሀገር የሚኖር ወጣት ይሁን ሽማግሌ፣ ሴት ይሁን ወንድ፣ ሙስሊምን ክርስቲያን፣ አማኝ ይሁን ያማን በኢትዮጵያ ብሔራዊ ጥቅም ላይ አገነስት ሊቆም አይችልም። የቆመ ካለ ይህን የሚሰማ ባንዳ ነህ፣ ባዳ ነህ፣ ተላላኪ ነህ፣ ወራዳ ተግባር ፈጻሚ ነህ እንጂ ኢትዮጵያ አይደለም። በዚህ ሰዓት ላይ ለህወሓት፣ ለወያኔ፣ ለሸኔ ፕሮፓጋንዳ መስራት ይቻል ይሆናል። ለህግደፍ ፕሮፓጋንዳ የሚሰራ ካለ የህግደፍ ጥንካሬን ለማወጅ የሚታተር ካለ ጀዌን ጨምሮ ማለት ነው የኢትዮጵያን ድክመት የሚመኝም የሚያሰራጭም ካለ ኢትዮጵያዊ አይደለም። ስምህ ወራዳ ባንዳ ነው የምትባለው። በፊት የነበረው እንቁላል ቀቃይ ነው የምትባለው። በፊት ቢሆን ኖሮ ሹካ አጣቢ የምትባል የሞሶሎኒ ሳሎን ጠራጊና እግር አጣቢ ነው የምትባለው። አሁንስ ባንዳ፣ የአሽከራሽከር ማለት ነው፣ የጭላጭላጭ ማለት ነው። ያኛው በጭልፋ ስጠጣ አንተ ከእጁ አምልጦ መጣን የምትልስ ወራዳ ነህ ማለት ነው። ከዚህ ሌላ ምን መጠሪያ ሊሰጥ ይገባል? ኢትዮጵያ ነኝ ማለት የዛ ክብር ተጋሪ አትሆንም። በአባት ቤት ላይ ከጥላት እኩል መጥተህ የምትዘርፍ የዛ ቤት ልጅ ልትባል አይገባም ነው። የኢትዮጵያን ዜግነት ልትጋራ አይገባም ነው። የባንዳነት ታሪክ ኮሮጆ ውስጥ ትቀመጣለህ። ባንዳነት በምጣል ትራሽ ካን ውስጥ ስምህና ታሪክ ይቀመጣል። ልጆችህ ያን እያዩ እያፈሩ ይኖራሉ። የማፈሪያ ታሪክ ማሳያ፣ ማስተማሪያ፣ ቴክስትቡክ ክላሲካል ምሳሌ ሆነ ትኖራለህ ማለት ነው። ከዛ የተለየ ምንም ነገር ሊሆን አይችልም። ከዛ የተሻለ ምንም ነገር ሊሆን አይችልም። ኢትዮጵያ ምትሃተኛ ሀገር ናት። የዛሬ 5 ዓመት ጥቅምት 24 ያልተሰበረች ሀገር መቼም ነው የማትሰበር። ሳትዘጋጅ ጠላቶች ተባብረው በክፉ ሐሳብ ለዘመናት ተዘጋጅተውበት ያፈነዱት ክፋት ያልበተናት ሀገር መቼም ነው የማትበተን። ዛሬ ኢትዮጵያ እንኳን ልትዘጋጅ ለቀጠናው የምታስፈራ ሀያል ነች። ጦር መሳሪያ የመሸመት ችግር የለባትም። የማምረት ችግር የለባትም። የሰራዊት ችግር የለባትም። የጀግኖች እጥረት የለባትም። ሀገሪቷ ማዕፀነ ለምለም ናት። በጭንቅ ጊዜ በሺዎች የሚወለዱ የማናቃቸው ግን በገናና ታሪካቸው ለዘላለም ሊታወሱ ካሉበት ብቅ ብቅ የሚሉ አናብስቶች ያሉባት ሀገር ናት ኢትዮጵያ። ዛሬ በሺዎች በሚሊዮኖች የሚቆጠሩ ታሪካዊ ግዳጅ ለመቀበል ተነስ፣ ተንቀሳቀስ፣ ዝመት እስኪባል የሚጠብቁ በአየር ለመሄድ የሚጠብቁ በምድር ለመሄድ የሚጠብቁ በባህር ለመሄድ የሚጠብቁ ሺዎች ጀግኖች ያሉባት ሀገር ናት። ባንዳና ታሪኩ ይመዘገባል። ኢትዮጵያ ግን ካሰበችበት ግብ ትደርሳለች። ጠላቶቿን እያደቀቀች በክብር ትቆማለች። ይሄ ነው እንግዲህ የሰሞኑን የበዓል አከባበሩንም ትርክቱንም ራፓፕ ሳደርግ እንደምታውቀው ቤተሰብ ትላንትና ጀምሮ የህግደፍ ሰዎች አንዳንድ ቪዲዮችን ፎቶችን እያዟዟሩ ነበሩት። በሁለት ነገር ነው መወያያ አጀንዳ ይሆናል። የመጀመሪያው የ5 ቀናት ቆይታውን አጠናቆ ህልቡንም ታክሞ ክፋትንም ተቀብሎ ፍርሃቱንም አቃብሎ መጥቷል። የህግደፉ ቀንደኛ መሪ ኢሳያስ አፈወርቂ መጀመሪያው መመለሱን ሲያበስሩ የተጠቀሙበት ፎቶ በጣም መነጋገሪያ ሆኗል። የኢጅፕት ኤርዌይ የሚል አውሮፕላን ነው ይዞ የመጣው። እሱን እንግዲህ ሳያፍሩ ፎቶ አንስተው ይለጥፋሉ። እንደ ሀገር የሚያሳዝነው እሱ ነው። አሁን ኤርትራውያን ስትሰሙ አም ሶሪ እንደዚህ በማለቴ ናሽናል ዲስግሬስ ነው አይደለ?
አንድ ሀገር የሚባል ነገር አንድ የግዛ ሀገር ፕሬዝዳንት የሚንቀሳቀስበት እንደው ጥቃቅንና አነስተኛ አውሮፕላን ማጣት እንደው እኛ የሰጠናትን ያችን አውሮፕላን እንኳን ጠግናቸው አለመጠቀም መቻል ያሳፍራል። ቀለም ቀብቶ እንጂን ቀይሮ አለመጠቀም በጣም ያሳፍራል። ካልሆነ ግን ተከራይተ አርማ የሌለውን አውሮፕላን መጠቀም የማትችልበት የመከራያ ገንዘብ ማጣት በራሱ ደግሞ ዲስግሬስ ነው አይደል? ልክ እኮ አንድን ተማሪ ከአንድ ቦታ ወስደ አንድ ቦታ እንደምትመልስ ነው። መታ ግብጽ አሽከሯን መታ ከኤርትራ አስመራ ወስዳ 1-5 ቀን እዛ ምግብ አብልታ አጣጥባት ምግብ ሲባል የክፋት ምግብ፣ የምቀኝነት ምግብ፣ የጠላትነት የጦርነት ምግብ፣ የሽብር ምግብ መግባ ያ የታመመውን ልቡን ትንሽ አክማ መልሳ ድሮፕ ወይ አንድን ሰው ከስራ ቦታ ወስዳችሁ መስታችሁ ወደ ስራ ቦታ እንደምትጥሉት አይነት ነገር ወይ አንድን ተማሪ ልጃችሁን ከቤታችሁ ወስዳችሁ ትምህርት ቤት ድሮፕ ታደርጋላችሁ። የትምህርት ቤት ሳሲያት ብድግ አድርጋችሁ እንደምታመጡት እንደው ምን አይል ብንቋችሁ ነው ላለው። አንዳንዴ እኮ አሽከርነት ወጋለሁ። ለረባ ጌታ አሽከር ስትሆን የረባ ነገር ቢያንስ ይሰጣል እኮ። ነዳጅ በስጦታ ሰጥቶ አውሮፕላን በክራይ ከምሰጥ እንደው ምን አለ ወዳጅነታችሁ በዚህ ልክ ጣሊቅ ከሆነ አንድ አውሮፕላን ቢሸልሟችሁ ቀለሙን ቀይራችሁ ማለት ነው። ኢጂፕት ኤር የሚለውን ነገር ቀይራችሁ ኤርትራዊነት ክብር ማንነት ኤር ብላችሁ ባንዲራችሁን ልጥፍጥፍ አድርጋችሁ ከፈለጋችሁ ሰውየውንም አናቱ ላይ አድርጋችሁ ለጥፋችሁ እንድትንቀሳቀሱ ማያደርገው ወይ ደግሞ በኤአይ እንኳን አትቀይሩትም። እንደው ስትለጥፉ አየሩን ደበቅ እንኳን አታደርጉትም። ጫፉንና ጫፉን ብታሳዩን እኛ የግብጽ መሆኑን በምን እናውቃለን? በቃ ፕራይቬት ኤርላይንሶች ብትጠቀሙ አይ ምንድነው ይሄ የሚባለው ይሄ በክራይ ወስዳችሁ ብትጠቀሙ ምን እናውቃለን? አሁን ይሄንን ብሔራዊ ሀፍረት ሀገርነት ታለመሆን አንዳንዶቹ አይ ማብራይ ፌስቡክ ገጾቻችን ስንጽፍ ወዳጆቻችን በውስጥ ምልኩት ነገር አለ። የቀርበው ወዳጆቻችን እኛ ብድር ስለማንወስድ ብድር መውሰድ ነው የሚቀለው ወይስ ተላላኪ መሆን ነው የሚቀለው? ለዛም ድንበርተኛ አላልሆነ የኢትዮጵያን ብትጠቀም የወዳጅ ጎረቤት ከጎረቤት ትዋዋሳለህ። ርቀህ ድንበር የማያገናኝ ምንም ድንበር እኮ አትገናኝ፣ ባህል አያገናኝ፣ ምንም ወግ ቋንቋ ምንም ያገናኛል ከለራ ያገናኝ ነገር ከራስ ወንድም እየሸሸ ወንድሜ ብሎ ለማያምን አሽከሮቼ መጡ ብሎ ለሚያምን ታንጠራርተህ ሄደ ምን ክብር ነው የምታገኘው? ምንድነው የሚሰበሰበው ክብር? ከዛ ምንድነው የሚሰበሰበው ድል? በእውነታውን ግብጽ ኢትዮጵያን ከአስፓይሬሽኗ ማቆም ትችላለች? ብትችል ኖሮ የህልውናዬ ዋስትና ነው አባይ ወይም ሞት ብላ መቻለች። እሷም እኮ ጌታው አሜሪካ ጋር ተጠግታ ስትጮህ አልነበረም እንዴ? እንደቆሰለ ውሻ ምን ተሳካላት? እና ግድቡን ያላሳካችው ወደቡን እንድታሳካ ነው። እዚቹኛ ከኛ ሰፈር ነበረችውን ከሺህ ዓመት በፊት ያልቻልነውን ነገር የመከልከል ያቃታት አሳር ባይዛ አሳር የኢትዮጵያን አሳር ነው በአማርኛ ትክክለኛ የግብጽ ስም አሳር ምስር ነው። በቃ አሳር ሳይሆን ምስር ነው። ያው ነው አሳር ነች አይደል? ምስር ነው የምትባለው ግብጽ። ምስር አሁን ከ30 ዓመት በፊት የኛ የነበረ በእኛ ወንበዴ መለስና ወንበዴው ኢሳያስ ሴራ ያጣነውን በምን መልኩ ልትከለክል የምትችለው? ይሄ በጣም 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 አሳዛኝ ነገር ነው። አሳዛኝ ነገር ነው። ወደ ሌላኛው ነገር እንሂድ። አንዱ አስገራሚ ነገር ኢሳያስ አፈወርቂ ግብጽ በነበረው ቆይታ ያው በሄደበት ሁሉ ኢንተርቪው ያደርጋል። እንደተለመደው በአረብኛ ኢንተርቪው አድርጓል። ከአረብ በላይ አረብ ነኝ ለማለት ነው። አክቹአሊ ከአረብ በላይ አረብ ነኝ ማለት አረበኛው በጣም ጎበዝ ነው። ከልጅነቱ ጀምሮ አረበኛ እንዲችል ተደርጎ ነው የሰለጠነው። አንዱ ምናልባት ኢትዮጵያ ጠል አረብ ውስጥ ያሉ ክፎች ባይዘ አረብ በሙሉ ኢትዮጵያ ጠል ነው የሚለው የቀድሞ የቲፒኤልኤፍ ትርክት ውሸት ነው። ዛሬ ኢትዮጵያ በክፉ ቀኗ ከጎን የቆሙት ብዙዎቹ የአረብ ሀገራት ናቸው። በጭንቅ ጊዜ የቆሙት አንዱ ባይዘ ኢትዮጵያ ያስተካከለችው ነገር ከመካከለኛው ምስራቅ ሀገራት ጋር ከአረብ ሀገራት ጋር ታሪክ ያስተሳስረናል፣ ሃይማኖት ያስተሳስረናል። ምክንያቱም ኢትዮጵያ የሙስሊምም ሀገር ነች፣ በታሪክ ጥልቅ ድርሻ ያላት
በእስልምና ሃይማኖት የሚኮሩ ሀገራት ካለ ኢትዮጵያን የሚቀድም መኖር የለበት። ኢትዮጵያና እስልምና የአንድ ሳንቲም ሁለት ገጽታ ናቸው። ስለዚህ መካከለኛ ምስራቅና ኢትዮጵያ ጠላት ሊሆኑ አይችልም። በክርስትና ከመጣችሁ መካከለኛ ምስራቅ ነው የመነጨው። ክርስትናና ኢትዮጵያም የአንድ ሳንቲም ሁለት ገጽታ ናቸው። ላለፉት ዓመታት ግን በተሰራው ሸፍጥ አረቡ ሀገራት የኢትዮጵያ ጠላት እንደሆኑ ተደርጎ ተስሎ ነው የነበረው። ያ በዚህ በአዲሱ መንግስት የተሰበረ። አንደኛ በባህል በጣም ነው የምንተሳሰረው። ሁለተኛ በቋንቋ በጣም ነው የምንተሳሰረው። በሃይማኖት በጣም ነው የምንተሳሰረው። ህዝብ ለህዝብ ግንኙነትን በጣም ነው የምንተሳሰረው። ቅርበቱ፣ ንግዱ፣ ብዙ ነገራችን ነው የሚመሳሰለው። ብዙ እህት ወንድሞቻችንም እዛው ነው ያሉት። ወደፊትም እንደዛው ነው የሚቀጥለው። ነገር ግን እዛ አካባቢ ግብጽ ያደራጀችው ግብጽ የሰራችበት የጠላትነት ስሜት ነበር። ዛሬም ጠፍቶ ያልጠፋ አለ፣ ግን በጣም ሲግኒፊካንት በሆነ መልኩ ባለፉት 6-7 ዓመታት የተስተካከለ። እንግዲህ በዚህ በአረበኛ ቋንቋ ንግግር ቃለ መጠይቅ አድርጓል በግብጽ ቴሌቪዥን። ወደ ኮንተንቱ ከመምጣት በፊት ቪዲዮን ያያችሁ ሰዎች ከቻልን እኛም ለማሳየት እንሞክራለን። ከፍተኛ የሆነ ድንጋጤ ነው የሚታየው ከፊቱ። እኔ ኢሳያስ ግብጽ ሄዶ ፈገግታ ያጣበት ጊዜ በዚህ ዙር አይቻላል። እውነት ነው። በየጊዜው ሲፈራ ግብጽ ይሄዳል። ፈሮኖቹ ያበረታቱታል። መድኃኒት ሰጥተው ይሁን ማረጋገጫ ሰጥተውን አላውቅም። ማረጋገጫ ሰጥተውት ፍርሃቱ አለቅስል መግለጫ ነው ያወጡት። የኤርትራን ሉዓላዊነት እንጠብቃለን የሚል እሱም መግለጫ የሰውየውን ብርድ የሚል ፍርሃት በጽኑ የወረረውን ፍርሃት ሊገፍለት አልቻለም። ከነ ፍርሃቱ ነው ሚዲያ ላይ የመጣው። ኢሳያስ ከዚህ በፊት ሚዲያ ላይ ሲመጣ ፍርሃቱን ለመደበቅ ይሞክር ነበር። ይሄ ሁለተኛ ዙር ነው ኢሳያስ ፍርሃቱን በአደባባይ የገለጠበት። የመጀመሪያው ዙር ምናልባት በየዓመቱ ረጅም ኢንተርቪው ያደርጋል። የአሁኑ ኢንተርቪው ላይ አዲስ ዓመት አስመልክቶ ባደረገው ኢንተርቪው ላይ በሀገሩ በትግረኛ ፍርሃቱ ብስጭቱ ሲከት ብሔሩ ሲከት ታይቷላችሁ። ሲበሳጭ እናይ ነበር። የአሁኑ ደግሞ እንግዳ ሆኖ ባይደበት ሀገር እንግዳ ሆኖ ተጠራ የሚባለው ነገር ራሱ ነው የሚገርመው። ሙዚየም ምረቃን $1 ቢሊዮን የተገነባ ነው። ግራንድ ኢጂፕሽን ሙዚየም ነው። 1 ቢሊዮን ነው። የኛ 5 ቢሊዮን በላይ የገነባ ነው። እሱ ላይ አልመጣም። ልዩነቱ ግልጽ ነው። ሌላኛው እኛ በራሳችን የገነባ ነው። በዚህ ወይ የግብጽ ሙዚየም የተገነባው 80%ቱን አይ ቲንክ በጃፓን እርዳታ የተገነባ ነው። በጥቅሙ መንጻር የሚታወቅ ነው። የሙዚየም ተጽዕኖና የግድብ ተጽዕኖ የሚቀርብ አይደለም። እዛ ጋር ማን ተገኘ ማን አልተገኘም አይደለም ዋናው ነገር። እንግዲህ አሽከሩን ከፍ ለማድረግ በዚህ የፈለገ ቦታ ብጠራ ምናልባትም የሀገሩን ኒሻን ቢሸልም አሽከር ነው። የተሸለመ እስከ አሽከር ነው የምትባለው እንጂ አሽከርነት አይቀየርም። ሱፍ ብታለብሰው አሽከሬ ሱፍ ለብሰዋል ብሎ ያወራል እንጂ አሽከርነቱን አይተውም። ብታስተምረው አሽከሬ ተምሯል ይላል እንጂ አሽከርነቱን አይተውም። አሽከርና ጌታ ሎሌና ጌታ መካከል ያለው ለምስ ለዚህ ነው ትወስደዋለች፣ ታጥነዋለች፣ ትመልሰዋለች አይነት ነገር። በዛ ንግግር አንደኛ መጀመሪያ ለሁሉም ቪዚብል የሆነው ምናልባትም ሼር ለማድረግላ የተሳቀቁበት የግደፍ ሚዲያዎች በሰውየው ፊት የምንነበብ በገጽታ የምንነበብ የቆሌ መገፈፍ በፍርሃት የታጀበ የአካላዊ ገጽታ ይታይ ነበር። እሱን እንቶ አካላዊ ገጽታ ተንታኞች ተንትኑት። ያነሳቸው ጉዳዮችን አስተውላችሁ እንደሆነ ያነሳቸው ጉዳዮች በሙሉ አሁንም እንደተለመደ ኢሳያስ አይ ቲንክ የአእምሮ ውቅሩ የተበላሸ ይመስለኛል። ሁሉም ሰው የራሱ ምኞት አለው፣ የራሱ አሁናዊ አቅም አለው። ምኞቱን አይኖርም። አልፎ ምኞቱን አንዳንዴ ሊናገር ይችላል። የራሱ የኋላ ታሪክ አለን፣ አሁን ያለንበት ሁኔታ አለን፣ ወደፊታችን ምኞት አለን። ብዙ ጊዜ ከሰው ጋር ስናወራ ሐቁም ሴንስ የሚሰጠውም አሁን ያለንበት ሁኔታና ትላንታችን ነገያችን የብዙ ሰው ትኩረት አይስብም። ኢሳያስ ትላንትናውን አልተቀበለም፣ አሁኑን አልተቀበለም፣ ነገው ላይ ነው የሚቃዠው።
ኢሳያስ የአፍሪካ ገናና መሪ መሆን ፈልጎ አዳሎ ውስጥ የታሰረ ጮታም ውሻ ነው የሚመስለው። ያረጀ ውሻ ማለት ነው፣ የቆሰለ ውሻ። ምኞቱና አሁናዊ ሁኔታው አልገጥም ያለ ማለት። ምኞቱ አባት ፍቅር ሆኖ አፍሪካዊ ሆኖ በዓለም የሚደነቅ መሪ ሆኖ ከነ ፑቲን ከነ ትራምፕ አቻ ሆኖ መገዳደር የሚችል ምኞት ነው ያለው። አፍሪካ ውስጥ ማንም ባይቀድመው ደስ ይለዋል። ሐቁ ግን ሚጥጥዬ በረት ውስጥ ያለ ብጮ የማይሰማ ደሃ የደሃ የሆነ መንግስት ነው። በየሚዲያው በቀረበ ጊዜ የሚያወራው ቅዠቱን ነው፣ ኢሉዥኑን ነው። ለዚህ አንድ የመጽሐፍ ቅዱስ ጥቅስ ነው ለሱ የምሰጠው። ሌላ ምን ልንሰጥ ይችላል? መጽሐፍ ቅዱስ ላይ ያምናል። መስቀል ሲሳለም አይቻለሁ። አንዴ ሲጨንቀው ቤተ መቅደስ ስገባ አይቻለሁ። ስለዚህ መጽሐፍ ቅዱስ ምናልባት አጠገቡ ያሉ ሰዎች ከነገሩት ምሳሌ ውስጥ ነው ያለው። ጥቅሱን ቦታው ረስቼዋለሁ። ደሃ ይላል መጽሐፍ ቅዱስ። እስቲ ደሃ በሉ። ክፉ ደሃ ከተማን የሚያድን ሐሳብ አለው ይላል። ግን ድህነት ስላለው ማንም አይሰማውም። ኢሳያስ እንደዛ ነው። ኢሳያስ ሐሳብም የለውም ሀገር የሚያድን ቀጥናን የሚያድን ቢኖር እንኳን ደሃ ሀገርና ደሃ መንግስት ስለሆነ ማንም አይሰማው። ድህነቱ የሪሶርስ ብቻ አይደለም። ድህነቱ የእድገትና የብልጽግና ድህነት ብቻ አይደለም። ድህነቱ የድንቁርና መብዛት ብቻ አይደለም። ኦፍ ኮርስ ያልኳችሁ ሁሉ የሱ መገለጫ። ሀገሩም ምጥጥዬ ጂኦግራፊ፣ ህዝቡም ምጥጥዬ ቁጥር፣ ኢኮኖሚው የሌለ፣ ትምህርት የሌለ፣ እድገት የሌለ፣ ብልጽግና የሌለ፣ ተቋም የሌለ፣ ነፃነት የሌለ፣ በር ቢከፈት በአንድ ማግስት ባዶ የሚሆን ነገር፣ አሁንም ከባዶ በትንሽ መለስ ያለ ጎደሎ ሀገር ለመሆን 40 ዓመት ያልበቃው ሀገር፣ መሪ ለመሆን 40 ዓመት ያልበቃው መሪ፣ ሸበጥ መቀየር የማይችል አስገራሚ መሪ። እሺ ይሁን፣ አልቻለም፣ አስቦት ነበር አልተሳካም ይባል። ግን ደግሞ እንዴት ነው አክት የሚያደርገው ስትሉ ነው በሽተኛነቱ የሚመጣው ማለት ነው። እንደነገርኳችሁ በዓለም የተረሳች ስፍራ፣ ስሟ የማይታወቅ ሀገር ውስጥ፣ ባንዲራዋ የማይታወቅ ሀገር ውስጥ፣ ካርታዋ የማይታወቅ ሀገር ውስጥ እየኖረ ሸበጥ አድርጎ የሚንቀሳቀስ አመዳም ሀገር መሪ ሆኖ ሲያበቃ ሀያላንን መተቸት መብቱ አድርጎ የሚያስብ የስነ ልቦና ውድቀት የገጠመው ሕክምና እንጂ ቤተ መንግስት ያልተገባ በአፍሪካ ቀንድ የበቀለ አረም ነው ኢሳያስ። ከንግግሩ ነው የምታዩት። ስለ ኢትዮጵያ ተንትኗል። ኢትዮጵያን የዓለም ችግር አድርጎ ነው የሚያቀርበው። ኢትዮጵያን በመጥራት መታወቅ አይቻልም። ስለ ሶማሊያ ተንትኗል፣ ስለ ሱዳን ተንትኗል። ችግሮቹ በሙሉ በምዕራባውያን ጣልቃ ገብነት ይኖራል። እሱ እጁንና እግሩን እየተረፈ የንደሃ እጁንና የንደሃ እግሩን ያልታጠበ እጁና ያልታጠበ እግሩን እየከተተ የሚውል ሰው ነው ሲያበቃ። ከጦርነት ውጭ ምንም ነገር እንዳይገጥማቸው የተፈረደባቸውን ኤርትራዊ ወጣቶችን እዛም እዝም እየላከ የእሳት ራት አድርጎ ሲያበቃ ስለ ጣልቃ ገብነት ያወራል። ስለ ዘረኝነት ያወራል። የዘረኞች ሁሉ አባት ሆኖ ሲያበቃ፣ የዘረኝነት አናት ሆኖ ሲያበቃ፣ የዘረኝነት ምልክትና ምሳሌ ሆኖ ሲያበቃ ስለ ዘረኝነት ያወራል። ያን የሚሰማ ዜጋ አለ። የሱ ደጋፊ እኛ ህግደፋውያን ይባል። አንዳንዶቹ ኦፍ ኮርስ እየተባረሩ ነው። በተለይ ውጭ ሀገር የሚኖሩ የእርሱ ደጋፊ እኛ ህግደፋውያን ስብስብ የምንላቸው ስጠሩ አቤት ስላኩ ወዴት የሚሉ የጎባጣ አሽከሩን ጎብጦ የሚሄዱ የራሳቸው አመለካከት የሌላቸው የኢሳያስ በሽታ ተሸካሚ የሆኑ ተጠቃሚ ያልሆኑ ማለት ነው። የኢሳያስ ባዶ ገበቴ አቃፊ የሆኑ ውታፍ ነቃይ የሆኑ ምንም የማያገኙ ምንም የማይሰጡ ቢኖሩም ባይኖሩም ለውጥ የማያመጡ ኃይሎች አሉ። እንደ በቀቀን መልሶ የሚደግ ለነሱ ብቻ ነው ትልቅ ባይዘው ኢሳያስ ለነሱ ብቻ ነው ትልቅ። ለነሱ አንበሳ ነው። ላለፉት 30 ዓመት እንደሞኝ ለቅሰው መልሰው መላልሰው የዘፈኑት እሱ አንበሳው ይያሉ ንጉሱ ይያሉ ነው። ንጉሳቸውን እያረጀ ነው። ንጉሳቸው እየደነበረ ነው። ከነ አመሉ ከነ ክፋቱ አረጀ።
ሀገር ባይለወጥም የእሱ አካል ተለወጠ። እሱና ኤርትራ የሚመሳሰሉት በምንድን ነው ካላችሁ በማርጀት ነው። እሱስ በእድሜው ነው ያረጀው፣ ኤርትራ ግን ያለ እድሜው ነው ያረጀችው። የ30 ዓመት ጨቅላ ቦቅቅላ ሀገር የ80 ዓመት አዛውንት መዝላን መስላ ነው የምትታየው። የእውነቴን እኮ ናቸው። የብዙ ሺህ ዓመታት እድሜ ያላት ኢትዮጵያ አበባ የመሰለች ስታድር የ30 ዓመት ገና ጨቅላ ንፋስ ልነካት የማይገባት ሙሽሪት የሆነች ሀገር የአባቶቻችን ምድር የሰራናት የጠበቅናት የገነባናት የሞትንላት ያቺ ውብ ሀገር ዛሬ የ80 ዓመት አዛውንት ሽማግሌ መሪዋ ሀገሯም ያረጀች መስላ ነው የምትታየው። ባይዘው የኢሳያስ መወገድ በዓለም ላይ ላሉ ህዝቦች ጥቅም ይሰጣል ቢባል ቁጥር አንድ ተጠቃሚ ኤርትራውያን ወንድሞቻችን ናቸው። እመኛለሁ እንደ አንድ ጥሩ ጎረቤት ኤርትራውያን ከኢሳያስ መወገድን በረከት እንዲያገኙ። ኦፍ ኮርስ የኢሳያስ መወገድ ለቀጠናው ሰላም ነው። የሞት ኃይል መወገድ ነው። የጥፋት ኃይል መወገድ፣ የኢትዮጵያም ነቀርሳ መወገድ ነው። ለጠላቶቻችን መርዶ ነው። ምክንያቱም ብርቱ ክንድ ሆኖ ያገኙት ኢሳያስን ነው። የተሳካላቸው ምርጥ ባንዳ በማፍራት ኢሳያስ ግንባር ቀደም። እኛ ሀገር ያሉትን እነ ጀዌ እነ እንዳርጋቸው ምናምን እነሱ ተራ ባንዳ ናቸው። የባንዳ ባንዳ ናቸው። ቅራሪ ናቸው። ቅሬት ናቸው። የባንዳ ቅሬት ናቸው። ባይዘው ዘርናት ኦሪጂናል ባንዳ። እኔ በዘመኔ ባነበብኩት ባየሁት እንደ ኢሳያስ አይነት ግሩም ባንዳ አይቻላቅም። ኮሚትድ የሆነ ባንዳ፣ ኮንቪንስድ የሆነ ባንዳ አይቻላቅም። ብዙ ጊዜ ባንዳ ሲኮን ወይ ለሆድ ነው። ኢሳያስ ለሆድ ብቻ አይደለም። ሆድ አለው። ኢሳያስ የምሩንም ባንዳነት ፓሽኑ ነው። ሀገራትን ማፍረስ ፓሽኑ ነው። የህይወት ተልእኮ ነው። አንዳንድ ሰው ሲወለድ አብራሪ ለመሆን ይወለዳል። አንዳንድ ሰው ደራሲ ለመሆን ይወለዳል። አንዳንድ ሰው ጠንካራ መሪ ለመሆን ሌጋሲ ለመስጠት ይወለዳል። አንዳንድ ሰው ሀገሩ ተበትኖ ከሆነ አንድ ለማድረግ ዳ ሀገር ከመራ ሀብታም አድርጎ ለማውጣት፣ አንዳንድ ሰው ፈጥሮ ለማምጣት ይወለዳል። አንዳንድ ሰው ጀግና ሆኖ ለመሞት ይወለዳል። እናንተ ኢሳያስ ባንዳ ሆኖ ምርጥ ባንዳ ሆኖ ዓለም ካየቻቸው ባንዳዎች በሙሉ ግንባር ቀደም ሆኖ ባንዳ ጂነስ ቡክ የሚመዘገብ ቢሆን ኢሳያስን የሚወዳደር አይኖርም። የዓለም አቀፍ ውድድር ኖሮ ባንዳ የሚሸለም ቢሆን በተከታታይ ላለፉት 40 ዓመታት ኢሳያስን የሚቀድመው አይኖርም። የዓለምን ዋንጫ ሰብስቦ አዳህሎ ይሞላ ነበር። ደግነቱ ባንዳነት አያሸልም። አላቅም አብርሃም የመጀመሪያ ልጁ የሱን ባንዳነት ይወርሳል አይሆን ለልጆቹ ራሱ ባንዳነት የሚያወርሳ አባቱ የሱ ባንዳ ያክል ባንዳ ነው ብያላ። ምርጥ ባንዳ፣ ጀግና ባንዳ፣ አሜዚንግ ባንዳ፣ ባንዳነትን ከፍ ወዳለ ደረጃ ያደረሰ እያንዳንዷን ቀን በትጋት የሰራ ባንዳ ምናልባትም የባንዳነትን አመለካከት መጽሐፍ ቢገባው ጽፎ ማሰልጠን ቢገባው የአሰልጣኞች አሰልጣኝ የሚሆን ባንዳ ምናልባትም የባንዳነት አባት የሚል የክብር ስም ቢሰጥ የተገባው ባንዳ። ከዚህ ባንዳ የተጠጋ ሁሉ የባንዳነቱ ሽርፍራፊ ሳያገኝ አይቀርም። ለዚህ ነው እና አንድዬ እና ሌሎችም ለማመን በሚከብድ ልክ ለባንዳነት ሲያደገድጉ ከራሳቸው ከትላንት አመለካከታቸው ጋር ሲጋጩ፣ ከሀገራቸው ጋር ሲጋጩ፣ ከልጆቻቸው ጋር ሲጋጩ፣ ከጥቅሞቻቸው ጋር ሲጋጩ፣ አንዳንድ ከራሳቸው ጋር ሲጋጩ ታያላችሁ። አንድዬ ከራሱ ጋር ከመንግስት ጋር ከሚጋጨው በሚበልጠው በከራሱ ጋር ሲጋጭ ነው። እርስ በርስ ሲተኳኮሱ ነው የምትውሉት። ለዚህ ነው ልደቱ የሚባለው ባንዳ አብይ አሰብን ካገኘ እኔ ደንቆሮ ነኝ የሚለው። አዎ ደንቆሮ ነህ። ደንቆሮ ሳቱን ቀርተህ ታውቃለህ እንዴ? ወደ ኢትዮጵያ ውስጥ ባንዳዎች አሉ ነበሩ። ድሮ እነዚህ የፓስታ ቀቃዮች ነበሩ። ሹካ ያዝ ቄንጥ መስለም ባይዘው አዳህሎ ስትሄዱ የሰው አዳህሎ ሰውዬ ሹካ ሲይዝ በቃ ቲያትር ነው የሚሰራው። ይሄ በጣም ማጂካል ነው የሚያደርገው። ለምን? ባንዳ ወጉ ነው። ባንዳ የሚኮረው በራሱ እንጀራ ጠቅሎ በመብላት አይደለም፣ ሹካ በመያዝ ነው። የራሱ ባል ነው። ነገር ግን የኛ ሀገር ባንዳዎች ድሮም ነበሩ፣ ዛሬም አሉ። ልዩነቱ የዛሬዎቹ ራሳቸው ይናገራሉ፣ ድሮ ይደበቃሉ። ከዛ ውጪ የተለየ ነገር አላይ። ኢትዮጵያ ባንዳ ነበራት፣ ባዳ ነበራት፣ ጠላት ነበራት። የሚገርመው ግን
ለቁጥር የሚከብድ ብዙ ጀግኖች ያላት ሀገር ናት። ይሄን ጀግነቷን ይዛ ትቀጥላለች፣ አሸናፊ ትሆናለች። ከአሸናፊነቷ ማንም አይመልሳትም። ድል ለኢትዮጵያ። ዘመቻ በቀይ ባህራችን በቅርቡ የምድሩን የሰማዩን የባህሩን ኃይል አንቀሳቅሰን የኢትዮጵያን ታላቅነት የኢትዮጵያን ግዙፍነትና ኃያልነት በሀገራችን በታሪኳ ልክ አስቀምጠን የምንመለስ ይሆናል። ሞት ውርደትና ሽንፈት ለጠላት፣ ድል አሸናፊነትና ኃያልነት ለኢትዮጵያ ሀገራችን። ጤና ይስጥልን።